ሰው ደግሞ በጣም አስከብራለሁ። በመጀመሪያ ሰው ካለው ያለው ማካፈል ትልቅነት ነው። ጋሽ ወርቁ አይተህ ነው በጣም ክብር ያለው ሰው፣ ለተቸገረ ሰው ያለውን ነገር የሚለግስ ሰው ነው። በመጀመሪያ ከቤታዮ ነው የሚጀምረው። እሱን ጀምርና ወደ እናንተ ስም እየጠራው እመጣለሁ። መብረቁ ጅንጅስቴ ጭንቢስቴ የሚባለው ይህም ሁሉ ነገር ስላለ በረምሬ ምን ይህ ተሸፋፍነ መሸፋፍነ እንደባበጡ ምናምን ሙዚቃውን ዝጋር ነው። ሙዚቃ ልትዘገር ቤታዮ ወዶ ፈቅዶ ያበረከተላት እሱ ነው። ስለዚህ እሷ ስለተሰጠች እና እሷ የተሰጠችው ነገር ከሌ ያመጣው ከሌ ወሰደው ከሌ ሄደ ከሌ እንደዚህ ያለ ተሰጣት፣ ይጨምርላት። አማራ ነች አይደል እንኳን የሰጣት። ምን የሚያጣላ የሚያጨቃጭቅ ነገር አለ? ሄለንቃ እንትና ጋ ያው ሰበሰባችሁ ሌላ ድራማ የምትፈጥሩ። ተሰጣት፣ እንኳን ተሰጣት፣ ይጨምርላት። እኔም ቢኖረኝ ይጨምርላታል። በቃ ሌላ ድራማ ሰውየውን ለማስነሳትና ሰውየውን የተለያየ ነው። ወዶ ፈቅዶ እኮ ነው የሰጣት። ምንድን ነው የሁሉ ጫጫት? ምን ቤት ናቸው? እሱም ብዬ ከተናገርኩ በኋላ ወደ ዋናው ጉዳይ እገባለሁ። ወደ ዋናው ጉዳይ ስገባ አሁን መብረቁ የምትባል ግማታ በአማራ ጥላቻ የሰከንክ በአማራ ጥላቻ አእምሮ የገማ አንተ ብሎ አጋላጭ ማለት። ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ እዛ ባሻገር ደግሞ ቅመሞች እየነሸቃሊትዬ እንዴት ናችሁ? አለን ማለት ነው። መተናል እነሸቃሊት እንግዲህ ከኩሽ ነው። እሱ ምንድነው በምን መጣሽ ካላችሁኝ በሀሜት መጥቼላችኋለሁ። ሀሜት አይደለም፣ እኔ በጣም የገረመኝ ነገር ነበረ ማለት ነው። እሱም እንግዲህ ምንድነው ስለ ባለሀብቱ ወርቁ አይተነው አንዳንድ ነገር ላወራ ነው ማለት ነው። ባይዘዌ ግን እኔ ግርም ያለኝ ነገር እዚህ ጋር ማለት ነው ማውራት የምፈልገው ጓደኛ መያዝ አያስፈልግም ጋይስ፣ ጓደኛ መያዝ አያስፈልግም። ጋዝ አድርጌበት ማለት ነው፣ ጋዙ ማለት ነው። ቆይ ለውጥ አሁንና ጓደኛ መያዝ በጣም ነው የሚደብረው በአሁን ጊዜ። እሱም እንግዲህ እነ ሳራን ታውቋቸዋላችሁ። ሳራ መሲ ብርጅስቶን እነ ሙኒት ምናምን እንግዲህ ታውቋቸዋላችሁ ብዙዎቻችሁ ማለት ነው። እናንተ ጋዝ እንትን ብዬበት ጋዙ አቃጠለኝ ማለት ነው። በጋዝ ኮሽና እየወለወልኩኝ ማለት ነው። ወይኔ በላቸው ወሬን አውርቼ ሳልጨርስ ላቋጥረው እንዲህ ቪዲዮ እና ማለት ነው። እንግዲህ እነሱ እርዳታ ሲረዱ ነው የምናያቸው። እርዳታ ይረዳሉ። እሱም እርዳታ የሚረዱት እንግዲህ የመዳም ቅመሞችን ብር ነው የሚረዱት እንጂ እነሱ አምተው ወይንም ከራሳቸው አይደለም። ስለዚህ ወይኔ አይኔ ምን ሆነኝ እናንተ በጋዝ እጅ ነክቸው ማለት ነው። ወይኔ በላቸው ወሬ ላወራ ስላላስወራኛል። እንዴት ነው ሸቃል? ወይኔ ማዲያት እና ማለት ነው እንግዲህ ወደ ገደለው ልግባ። ባይዘው እኔ ጓደኛ የለኝም፣ እግዚአብሔር ይመስገን። ብዙ ጓደኛ የለኝም። ጓደኞቼ እናንተ ናችሁ። ዩቲዩብ ዘመዶቼ ጓደኞቼ እናንተ ናችሁ። ቢከፋኝም ብቻዬን አልቅሼ ምናምን ነገር ሳምበጥ የተለያየ ነገር ማለት ነው። ከዛ ውጭ ግን እኔ ጓደኛ የለኝም፣ ብዙ ጓደኛ የለኝም። ደግሞ አብሶም ደግሞ አብራችሁ በልታችሁ ጠጥታችሁ እንደዚህ ስትነኳኩሩ በጣም ነው የሚያስጠላ፣ እውነት ለመናገር ማለት ነው። በጣም ከምነገራችሁ በላይ ማለት ነው። እና እንግዲህ እነዚህ ቲክታከሮች እንግዲህ በልደት ጊዜም በተለያየ ጊዜ አብረው በልተው ጠጥተዋል ምናምን ነገር ብዙ ነገር ሆነዋል ማለት ነው፣ እውነት ለመናገር። ስለዚህ እንደዛ ሆነው አሁን ግን ጥምርኩሳቸውን እየተወጣጡና ከዛ ባሻገር ደግሞ እንግዲህ ባለሀብቱ ብር ሰጥቷል። ቤታየው ብር ሳይሆን ወርቅ ማለት ነውና ሁሉም ስጦታ አልተሰጣትም ብለው እንግዲህ እሱን ደግሞ እንግዲህ ጆከር ቀንጨብ አድርጎ ተናግሮታል ማለት ነው። እኔ ግን ያው የሰው ቪዲዮ ማምጣት ስላልፈለኩኝ ነው። ባይዘው ብዙ የሰው ቪዲዮ ያን ያህል ምንም አይሰራ ማለት ነው። አዎ እና ማለት ነው እኔ የገረመኝ ግን ማለት በዚህ ልክ ፈጣሪ ወይ ትዕግስት ውስጠኛ በጣም ያናደዱኝ። ያስባችሁታል? በጣም ነው የተናደድኩት። ከነሱ አልጠበኩም ነበር እንደዚህ አይነት ነገር፣ እንደዚህ መግማማት። ወይኔ በቃ ምን እንደምል ራሱ አላውቅምና እንግዲህ በሰሞን እስበሳቸው እየተጣሉ ነው፣ እስበሳቸው ሚስጥር እየተወጣጡ ነው። እኔ አሁን ምንድነው የተረዳሁት ነገር የሆነ አብራችሁ በልታችሁ ጥጥታችሁ ምናምን ነገር ስትጣሉ ሚስጥር መወጣጣት ምናምን ምንድነው ይሄ? ምንም እኮ ይሄ አይፈይድም። እውነት ለመናገር የፈለገ ነገር ቢሆን ሲጣሉ ሚስጥር የሚወጣ ከሆነ ታዲያ ከዚህ ላይ ምንድነው ጓደኛ ደግሞ ማለት ደግሞ ባይዘው እኔ እንደምላችሁ አልፈልግም። የሴት ጓደኛ ምናልባት አንድ
ከዛ ውጭ ግን እንደዚህ ትርኪ ምርኪ ብዙ አታይ ቤተሰቦችን ቤት እያሳየው ምናምን አልፈልግም። የሴት ጓደኛ ባይዘው ምቀኛ ናት ታውቃላችሁ። እና ሴት ለሴት ስንባል ብዙዎቻችን በጣም መጥፎች ነን። እና ስለዚህ እንግዲህ እየተነቋቆሩ ነው ማለት ነው። እውነት ለመናገር እኔ በጣም ነው ያናደዱኝ። እና ደግሞ በጣም መስመር የያዝኩት ነገር ምንድን ነው ጋይስ፣ ይሄ ወርቁ አይተን የሰጠውን ብር ሁሉንም አልሰጧትም ምናምን ሲሉ እና እነዚህ እንዴት ነው እርዳታ የሚረዱት? እነዚህ ቆሻሻዎች ማለት ነው። የመዳም ቅመሞች ናቸው እዚህ ጋር እርዳታ የሚያደርጉት። እኛ እንደዚህ ፊታችን ማዲያት ሆኖ ለተራበ እውነት ለመናገር እኮ እርዳታ ሲያደርጉ እኮ ግማሹ ብር እኮ ለእነሱ ነው የሚሆን። ሁሉም ሌባዎች ናቸው። በላ ሳራ መሲ ሁሉም ሙኒት ራሱ ሌባ ናት። ምክንያቱም ብዙ የመዳም ቅመሞችን ብር ይዛ ነው እንግዲህ ለሀብታም ስትረዳ ስታሽቃብጥ ምናምን በሚዲያ ላይ ለመታወቅ ብዙ ነገር 50 ሺህ ብር 100 ሺህ ብር 200 ሺህ ብር ስትረዳ የነበር። ነገር ግን የ50 ልጆች ገንዘብ አልሰጠቻቸውም፣ የድሃዎቹን ማለት ነው። እነዛ አንዷ ራሴን ላጠፋ ነው፣ አንዷ የተለያየ ሰንበድ እያሉ አልሰጠችም የሰው ገንዘብ። አስባችሁታል? ስለዚህ ምን ልላችሁ ፈልጌ ነው፣ ሁሉም ሌባዎች ናቸው። እና እኔ እንደዚህ አንዳንዴ እርዳታ ሲባል ህዝባችን ስለሚያሳዝን እንጂ እርዳታ እግዚአብሔርን ምንም እኛ እንረዳለን። በቃ ሁሉም ሌባ ናቸው። የሚገርማቸው እኔ እዚህ ጋር ስም አልጠቅስም እንጂ የሆነ እርዳታ የምንረዳበት ነበረ እና ሰውን እናውቀዋለን ምናምን ነገር እናረዳለሁ። የኔ ቢጤ ላበላ ነው የፋሲካ ምናምን ብሎ አዛ ያንን ብር አዋጣን ምናምን ነገር አዛ ስንሰማ ግን ያ ብር አልተዋጣ ማለት የተዋጣበት ለሌላ ተሰራበት ምናምን ተብሎ በቃ እኔ በጣም ስቄ ለሞት ማለት ነው። እና በጣም ነው የታዘብኩት። እና ከዛ ነው እኔ እርዳታ ሲባል ምናምን ብዙም አይደለሁኝም፣ ግን ያኔ የአቅሜን አደርጋለሁ በትንሹ ሳይበዛ ሳይሆን ያኔ 5,000 ብር 6,000 ብር ኖርማል ነው። ከዛ ውጭ ግን እንደዚህ በብዛት ያለው ብር አልሰጥም። ምክንያቱም አይሰጡም፣ ለራሳቸው የሚያደርጉት ትልቅ ትቷቸው ትንሽ ስሏቸው ሌባዎች ናቸው። ብዙ ማውጣት የምንፈልገው ሚስጥር አለ። እውነት ለመናገር ዝም ብለን ነው ዝም ያልነው ማለት ነው። ሶ ለዛ ነው ያለው ነገር ማለት ነው። እና ስለዚህ እንደዚህ እየተግማሙ ነው እላችኋለሁ። እኛም አለን እንግዲህ ከመዳም ኩሽና እንዴት ነው ዛሬ ስማም ጋዝ በጋዝ ኩሽና ወርውዬ ጋዙ ጋር ተቀምጬ ታፈናለሁ። ምንድነው ነገሩ? እና ይሄን ያለው ነገር ማለት ነው። ለማንኛውም ውዶች፣ ማሮች፣ ፍቅሮች ወሬ ይሄን ያልካወራው አይበቃችሁም? አሁን እንግዲህ ይሄን ያልካወራው ይበቃናል ማለት ነው። በተረፈ ግን ጋዙ ጋር ተቀምጬ ጋዙን እታጠናለሁ። የሚገርማችሁ ጋር ማለት ነው። ጋዝ እኮ በጣም መጥፎ ነው። አሁን ሄጄ ፊቴን ነው የምታጠበው፣ እንደምንም ብዬ ፊቴን እታጠባለሁ ማለት ነው። ከዛ ውጭ ግን በጣም ከባድ ነው ጋዝ ማለት ነው። እና ይሄን ያለው ነገር ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ እና እንደዚህ በይዘው እርዳታ ስትባሉ ራሱ እናንተ ማለት ጥንቃቄ ልታደርጉ ይገባችኋል። በብዛት የምትሰጡ ልጆች ግን እነዚህ ምንም በጣም የሚያስጠሉት። ምክንያቱም እነዚህ እስበሳቸው ሚስጥር ያልተደባበቁ እስበሳቸው እንደዚህ እየተነኳኮሩ ምንድን ነው እነዚህ እርዳታ የሚረዱት? እነዚህ መቼም ቢሆን እርዳታ አይረዱም ማለት ነው። የቅመሞች ብር ዝም ብሎ አስመሳይ ናቸው። ደግሞ እኔ ብዙም አይመችሉም። እኔ በይዘው ሀቀኛ የምትመቸኝ ሀቢባ ብቻ ነው። ሀቢባ ብቻ ነው የምወደው። ከዛ ውጭ ያሉት ሌባዎች ናቸው። ሳራ ዳጣ የምትባለዋ ሳራ ዳጣ መቆሻሻ ናት። ሰው ነው የምትወልድ ሳራ መሲ፣ ሌላስ ሁሉም ሌባዎች ናቸው ብላ ታሜ ምናምን። ታሜ ራሱ በፊት የሆነ ገንዘብ በልቶ በስንት ነገር ነው የተመለሰ ማለት ነው። አሁን ነው ዝም የተባለ። ያው እየፈራ ሚዲያ ላይ ያወጡኛል ብለው እንጂ ሁሉም ሌባዎች ናቸው። ውስጥ ለውስጥ አንድ የሆኑና ይበላሉ ሰው ገንዘብ ምናምን። አንዱ በርበሬ ቤት፣ አንዱ ምናምን የሚከፍት እኮ በቅመሞች ብር ነው አይደለ? እኛ ብቻ የሰው ኩሽና ተቀምጠን እናሞቃለን። እና ለማንኛውም እኔ በጣም ነው የደበሩኝ፣ በጣም ያስጠላኝ ማለት ነው። ስለዚህ እንግዲህ ያለው ነገር እንግዲህ ይሄ ነው። ደግሞ ተንጫጩ አንቺ ከነሱ አይደርሽ ምናምን የሆነ ሰዓት ቪዲዮ ሰርቼ በጣም ረገጣችሁኝ። ምንድን ነው በሰላም ነው? በነገራችን ላይ ሰው ጥፋት ሲያጠፋ አጥፏል መባል አለበት፣ ሲያለማ ደግሞ አለምቷል። ገባችሁ? ስለዚህ ይሄ ነው ያለው ነገር እና ውዶቼ፣ ማሮቼ፣ ፍቅሮቼ ያልከወሮ ይበቃችኋል። ሰላማችሁ ብዙ ትረፍርፍ ይበለልኝ። እናመሰግናለን እላችኋለሁ። እና ወሬያችን ይሄን ይመስላል ትላላችሁ። አትገረሙም? አይዋ እና ይሄ ኧረ ደኔ ነው እኮ በጣም በቃ ወደድኩት።